ዛሬ ወደ ካም ፕሌይስቴሽን ጎራ ብዬ ነበረ ያው ሁለተኛ ቤቴ ነው ማለት ይቻላል ካም ፕሌይስቴሽን እንደምታዩት አዲስ ሱቅ ከፍተዋል በዚህ ቪዲዮአችን ምን ነገሮች ይዘዋል በዚህ ሱቃቸው እና የት እንደምታገኙት እና የምትገዙትን መቃዎች እናወራለን ማለት ነው አብሮኝ እዚህ ቪዲዮ ላይ ሐምዛ አለ የካም ፕሌይስቴሽን ባለቤት ማለት ነው ከሱ ጋር የተለያዩ የጌም አይነቶች የኮንትሮለር አይነት ነገር እናወራለን ማለት ነው ለዚህ ቻናል አዲስ የሆናችሁ ሰዎች ካላችሁ ሰብስክራይብ ማድረግ እንዳይቀር ብዙ ሰው ጋር እንዲደርስ ነው ሁላችሁም ላይክ መስጠት እንዳትረሱ እናንተ የናንተ ፌቨራይት ኮንሶል የትኛው ነው እስቲ ኮሜንት ላይ ታስቀምጡልኛላችሁ ማለት ነው ወደ ቪዲዮ እንግባ ሰላም ጋይሶች እንዴት ናችሁልኝ ዛሬ በካም ፕሌይስቴሽን ተገኝቻለሁ አንድ 3-4 ወር ሆኖኛል እዚህ ከመጣ እና ያኔ መጥቼ የፕራይስ ኮምፓሪሽን ቪዲዮ ስሰራ ያኔ ትንሽ ቀንሶ ነበር መሃል ላይ ጨምሮ ነበር ምናምን ብለውኛልና እስቲ በዛሬው ቀን መታችሁ ፕሌይስቴሽን ከ2 እስከ 5 ድረስ መግዛት የምትፈልጉ ሰዎች ካላችሁ በዚህ ቪዲዮ ስለ ፕራይሶቻቸው እናወራለን ሲዲዎችም አሉ ኮንትሮለሮችም አሉ ሁሉንም ፕራይሳቸውን ነግራችኋለሁ እስከ መጨረሻው አብራችሁ መቆየት እንዳትረሱ ማለት ነው እንዴት ነህልኝ ሐምዛዬ እንዴት ነህ ሰላም ነው አይደለ አለን it's been a while እዚህ ከመጣ 3 ወር እና አዲስም ሱቅ ከፍታችኋል እና በጣም ደስ ብሎኛል ስለከፈታችሁ በጣም ነው የሚያምረው ውስጡ ባለፈው ስመጣ አንድ ሱቅ ብቻ ነበር የነበራችሁ አይደል ባለፈው አመት ስመጣ ባለፈው አመት በስም በጣም ሶስተኛ ሱቅ ላይ ናችሁና I'm really አራት ሆኗል አራት ሁላ ሆኗል እና በጣም I'm really happy for you guys እና ዛሬ እስቲ እኔ ሁሉንም ከማብራራ ሰዎች በብዛት እኔ ኮሜንት ላይ ጠየቁኝ ፕራይሶች አሉ እና እነሱን በደንብ ታብራራልኛለህ አጠር ያለች ቪዲዮ ትሆናለች ብዬ ገምታለሁ እና እስቲ መጀመሪያ ባለፈው ስመጣ PS2 5000 ብር ነበር አሁን ስንት ብር ገብቷል እስቲ 8000 ብር ገብቷል 8000 ኢንፍሌሽን ጨምሯል ወልድም ስለሆነ ብዙም የሚገዛ ሰው ግን አለ ይሄዳል ከክፍለ ሀገር ምናምን ነው ወደ ክፍለ ሀገር ኦኬ ተዚህ ለኛል እኔ የመጀመሪያ ጌም መጫወት የጀመርኩ በPS2 ነበር እና it's my favorite እሺ PS3 20 ምናምን ሺህ ብር ነበር 21000 ምናምን ነበር ስንት ገባ 22000 አካባቢ ነበር ያንስት አንተ መጨረሻ መተ ቪዲዮ ሰራ 22000 ነበር ከዛውን 21 ገባ 21 ሱቅ ቀንሷል አንድ ሺህ ብር ቀነሰ እሺ እና PS2 እና 3 እንኳን ያን ያህል ተጋነኑ ተፈላጊዎች አይደሉ በተለይ እዚህ አዲስ አበባ ውስጥ አረ ብዙ ገዢ ያለው አዲስ አበባ ውስጥ ሲሆን ክፍለ ሀገር አይ እኔ ያልኩትም አዲስ አበባ ውስጥ ብዙም ተፈላጊ የላቸውም ግን PS4 እና 5 ናቸው ብዙ ተፈላጊዎችና ስለነሱ በደንብ ታብራራልኛለህ ከፋት ስሊም ፕሮ አለ ጄል ብሬክ አለ ምናምን እነሱ እስቲ መጀመሪያ የPS4ን ፋቱን ንገረኝ ፕራይሱ ጄል ብሬክ አለ አፕዴት አለ ያ አንዱ የሁለቱንም ንገረኝ ከአፕዴት ጀምሮ ወደ ጄል ብሬክ የፋቱን ማለት ነው አው ብዙ ጊዜ አሁን እኛ የምንታወቀው በአዳዲስ ፔስ ነው የምንታወቀው እና ብዙ ሰዎች መተው ጄል ብሬክ ሲገዙ ለምን ጄል ብሬክ ፕሌይስቴሽን ለምን አዲስ አልሆነም ይላሉ ጄል ብሬክ ማለት ኦልድ ቨርዥን ነው ኦኬ ሌተስት ቨርዥን ሆኖ ጄል ብሬክ አይደረግም ኦኬ ጄል ብሬክ ከገዙ ደግሞ ፒኤሱ የግድ ዩዝድ ነው ያለበት አዲስ አይሆንም አዲስ ቢሆን ጀስቲኩ ነው ፒኤሱ አዲስ አይሆንም አሁን ጄል ብሬክ ፕሌይስቴሽን 42000 ብር ጄል ብሬክ አልበው በፋት ማለት ነው በፋት እሺ እንትምስ ጄል ብሬክ ያልሆነው ጄል ብሬክ ያልሆነው ደግሞ ፋት ሆኖ አዲስ የለም የ2014 ምርት ስለሆነ ስንት ነው እናንተ የምትሸጡበት ዋጋ መግዛት እንኳን የሚፈልግ ሰው ኮሌጅስቲክ ጋር 5 ከተጨመረበት ያው የተለመደው ፓኬጅ FIFA 25 ምናምን ከነሱ ጋር አንድ ላይ 35000 ቬሪ ናይስ ስሊሙስ ጨምሯል መሰለኝ PS4 ፋት ትንሽው ከመጣበት 32000 ብር ነበር 32000 ነበር አሁን ትንሽ ያረጋ ነው ከባድ ነው እሺ ወደ ስሊሙን ንግባ ስሊሙስ እነሱም ጄል ብሬክ እና ጄል ብሬክም አፕዴትም አለ እሺ ፕራይሶቻቸው ደግሞ በዚህ አጋጣሚ አዲስ ጄል ብሬክ ወጥቷል እስከ ቨርዥን 12.02 ድረስ ባለፈው 4 ነው የፎሮች ኦኬ እስከ ቨርዥን 12.02 አዲስ ጄል ብሬክ ወጥቷል ጄል ብሬክ ማድረጊያው ቆን እኛ ጋር ታገኛላችሁ ግን አሁን ስሊም አዲስ አለ ይወስዳል በዛ ማለት ደግሞ ጄል ብሬክ አለ አፕዴት አለ ብዛታቸው ምንድነው ዝም ብለህ ከመጀመሪያው ጣጣ አርግልኝ ልጠይቅህ ተመልስልኛለህ PS5 የPS4 ስሊሙ ኒው አዲሱ ስንት ነው PS4 ስሊም አዲሱ 48000 ብር 48000 ፓኬጅ ማለት ነው ሁለት ጆይስቲክ አለ ተለመደ 5 ጌም ፓኬጅ አለ አዲሱ ማለት ነው ዱባይ ዩዝድ የሚባሉት ያው ዱባይ ዩዝድ ናቸው ራሱ አዲሱ ሆኖ ምንም የተለየ ፓኬጅ ሳይኖረው 42000 ብር ይሆናል አይደል ዱባይ ዩዝድ ያኛው 40 ያኛው ስንት ያኛው 48000 ያኛው ደግሞ 42000 እንትንስ አዲሱስ ማን ነው ጄል ብሬክ
ባለፈው አንተ መተህ ስትሰራ ስንት ነበር ዋጋ ያልኩህ? 53000 ብር ነበር አይደል? 53 ምናምን ነበር። በመሃል ደግሞ አንተ አልመጣም ነበር 55 ገብቶ ነበር። አሁን ደግሞ ዝቅ ብሏል። ክረምት ስለወጣ 50000 ሆኗል። ጄልብሬክ ስሊሞች ማለት ነው 50000 ብር ገብቷል። እዛት የሚገዙ ከሆነ ዲስካውንት ይኖራል። ቀንስላችሁ ቢያንስ ከስንት እሱን ታውቀዋለህ? እንዴ ብዙ ጌም ዞን እየተከፈተ ስለሆነ ያው የኛ ጌም ዞን አይባልም በጌመርስ ጌም ነው። ግን ጌም ዞን የሚከፍቱ ሰዎች ካሉ ፒኤስ ስሊሞችን አሁን በብዛት መተው የሚገዙ ካሉ እስከ ስንት ብር ሊቀንስላቸው ይችላል? ወይስ መተው ጌም ዞን አሁን በጣም በዝቷል። እዚህ ሀገር ቢዝነስ ትንሽ ነው መሰለኝ በጣም በዝቷል። አሁን 10 ፒኤስ የሚገዙ ከሆነ ከ10 ፒኤስ የተወሰነ ብር ዲስካውንት ያደርግላቸዋል ከእያንዳንዱ ማለት ነው። ከእያንዳንዱ እሺ የፒኤስ5 የፒኤስ4 ፕሮስ እስቲ እሱን ታጫውተኝ። ፕሮም ደስሊም ነው። አዲስ አለ ዩዝድ አለ። ጄልብሬክ አለ አፕዴት አለ። ፕራይሶቹን ንገሪ ፈጣፈጠን። በአዲሱ ከሆነ 53000 ብር ነው። በዩዝድ ከሆነ ደግሞ 47000 ብር ነው። እሺ በፒኤስ4 ፕሮ ማለት ነው። የተለመደው ፓኬጅ አለ 2 ጆይስቲክ አለ እና ደግሞ 10 ጌም እናደርገው እያሰብን ነው። የ5 ጌም ፓኬጅ 10 ጌም እናደርገው ፊፋ 5 ያጠቃለለ ማለት ነው። ጆይስቲክ ይቅርብን የሚሉ ከሆነ ካን ጆይስቲክ ጋር ከሆነ ዋጋ ይቀንሳል። 4000 ብር ይቀንስላቸዋል። አንድ ጆይስቲክ ብቻ አንድ ጆይስቲክ የሚቀንሱ ከሆነ ማለት ነው። ጌሙ የሚቅርብን ካሉ አካውንት አለን ፒኤስኤን አካውንት አለ የሚሉ ከሆነ ለዛም ከሆነ ጌሙ የሚቀር ከሆነ 1000 ብር ይቀንስላቸዋል። በጣም ዲስካውንት ይኖራል ማለት ነው። ዲስካውንት ማግኘት ይችላል። እሺ አሁን አይ ሃቭ ላይክ ፕሌይስቴሽን 4 አለኝ ይባል ጌም ብቻ መጥቶ ለማስጫን ምንድነው የምንጠይቀው? አሁን ፒኤስ4 አሁን ቨርዥን 13 ደርሷል። ስንት ነው አሁን ደግሞ ያለው 12.0 ላይ ጄልብሬክ መደረግ ይችላል። በማከላቸው ትንሽ ቨርዥን ልዩነት ነው ያለው። አሁን አብዛኛው ፒኤስ4 ጄልብሬክ መደረጉ አይቀርም። አፕዴቱን ብትገዛም ወደፊት ጄልብሬክ ይደረጋል። የማይቀር ነገር ነው። አሁን ቨርዥን 12.0 ድረስ ያሉ ጄልብሬክ ስለሆኑ ያው እነሱ መገዛው በጄልብሬክ ዋጋ ነው መገዛው። ኦኬ አይ ኖ ጌም ለማስጫን አሁን ፒኤስ4 ላይ ጌም ለማስጫን 200 ብር ነው ጄልብሬክ ሆነ 200 ብር አሪፍ ነው። አንድ ጄልብሬክ የሆነ ፒኤስ ከመጣ ማለት ጄልብሬኩ የጌሙ የሚጫነው ፒኤስ ላይ ነው እንጂ ፍላሽ ላይ አይደለም። ብዙ ሰው ይደውሉና ጌሙ የሚጫነው ፍላሽ ላይ ነው ይሉናል። እንደ ፊልም አይሆንም። ስለዚህ ራሱ ስቶሬጅ አለ ራሳቸው ይዘው መተው ነው እናንተ የምትጭኑላቸው። 200 ብር ኢትስ ቬሪ ሪዝነብል ለአንድ ጌም። ምንም ጌም ደግሞ ጎግል ላይ ፍሪ ነው። ራሳቸው አውርዶ መጫን ይችላል። አንድ ጄልብሬክ ከሆነ ፍሪ ነው። ከጎግል ላይ ያወርዳሉ። አንድ ጄልብሬክ ከሆነ በኋላ እዛ ጌሙን በሃርድ ዲስክ ጭነው ፒኤስ ላይ ሰክተው መጫን ነው። ተለየ ፕሮሰስ የለው ነው። ቬሪ ናይስ። እሱንም ነግሯቸዋል። ጉግል ላይ ገብታችሁ ዳውንሎድ ማድረግ ትችላላችሁ ማለት ነው። እስቲ አሁን ወደ PS5 እንግባ። ወደ ዋን ነው 5 አዲስም ዩዝድም አለው። እሱማ ፋት ስሊም ፕሮ አለው እንደተለመደው ሁሉም አዲስ ናቸው። አሁን በቅርብ ጊዜ ወጣ ስለሆነ ሁሉም አዲስ ናቸው። ዩዝድም የዱባይ ዩዝድም አላቸው። እስቲ ፋት ስሊም እና ፕሮ ፕራይስ PS5 ላይ ደግሞ ብዙ ጊዜኛ ጄልብሬክ አለ። አብዛኛው ፒኤስ አፕዴት እያደረግን ነው የምንሸጠው። ጄልብሬክ አለው ግን እኛ ጄልብሬክ PS5 አንይዝ። ለምን ማለት አሪፍ አይደለም? የPS5 ጄልብሬክ ብዙም እኛ ጋር አልተለመደም። ጠያቂም የለም። ለዛ ነው። ግን እነሱ ከፈለጉ ኦርደር ካደረጉ ችግር የለውም ይመጣል። ኦኬ እሺ የፋት ዋጋው ስንት ነው? በዛት ዲስክ አለ ዲጂታል አለ። የፋቱ ዲስክ አለ ፋት ሆኖ ዲጂታል አለ ዲስክም አለው። ሁሉም አለው። አላውቅም ነበር አንተ። እሺ የዲጂታሉና እንትኑን ንገረኝ እስቲ። PS5 ፋት ሆኖ ዲስክ የሆነ ከሆነ በአዲሱ 90000 ብር ነው። 90000 በዱባይ ዩዝዱ ደግሞ ኮንዲሽኑ በጣም ክሊን ነው፣ ንጹህ ነው። 80000 ስለዚህ አሁን እንትን አለ ማለት ነው። PS5ዎች ላይ ሁለት ጆይስቲክ አይደለም የምትሰጠው፣ አንድ ጆይስቲክ ግን ጌሞች አሉት። 5 ጌሞች አሉት ግን ጆይስቲክ የለውም። ያው እኔም ስለገዛው እዚህ አንድ ጆይስቲክ ነው ያለው። አንድ ጆይስቲክ ነው። እሺ የስሊሙስ ፕራይሱ? ስሊም ዲጂታል አለው። ዲጂታሉ ከሆነ በአዲሱ በብራንድ ነው 87000 ብር ነው። በዲስክ ከሆነ ደግሞ 105000 ብር ነው። 150 አዲስ ብቻ ነው። ፕሮም እንደዛው 2023 ምርት ስለሆነ ፕሮ ስንት ገባ? አሁን እኔ ፕሮ ያኔ መጥቼ ስቴክ ወደ 150000 ብር ነበር የተባለው። 145000 ብር ነበር። 145 ነበር። አሁን 145 ያው ነው። ሲዲ መክተቻውን ትሰጣላችሁ ወይስ አትሰጡ? ለብቻ ትገዛለህ። ለብቻ ሶኒ ራሱ ያመርተው ሲዲ ማምረቻው ለብቻው ነው የሚሸጠው። እሱ ነው በጣም ተስገብግበዋል ትንሽ ሶኒዎች እዚህ ላይ። ቱቴር ምን ጥቅም አለው? ቱቴር አሁን እኔ ወደ 40 ምናምን ሲዲዎች አሉ። እዛን ሲዲ PS5 ላይ የከተትኩ አልተጫወትኩት ምንም ጥቅም የለውም። ገብቷል? አሁን የኔ PS5 800 ምናምን ሜጋ ጂቢ ነው አይደለ? ኖርማሊ የሚመጣው በአንድ ቴራ። እሱ አሁን ሲዲ ያለው ሲጨርስ ትደልተዋለህ። ምንም ጥቅም የለውም። ገብቷል? እና 2 ቴራ መሆኑ ምንም ጥቅም የለውም። ለውጭ ሀገሮች በተለይ
ሀብታም በስቷል እሱ ነው። እሺ አሁን የPS5ዎችን ጨርሰን መሰለኝ አይደል? ሲዲ አሁን ወደ ሲዲዎችና ጆይ ኮንትሮለሮችን እንግባ። እስቲ የPS4 እና የ5ን ኮንትሮለሮችን ንገረኝ እስቲ ፕራይሶቻቸው። የ4 እና የ5 በዚህ ቀጣሚ ደግሞ PS ላይ የሚጫነው FIFA 25 ጌም አሁን FIFA 26 ሊወጣ 10 ቀን ይቀር። እሱን እኛ ጋር መጣችሁ ማለት ይችላል። ሲዲውን ማለት ነው እናመጣዋለን። ስንት ብር? ፕሪኦርደር $89 ፕሪኦርደርማ $90 እኔም ቼክ አድርጌያለሁ። ኦርደር ኦኬ አይ አሪፍ ነው። ያ 90 ምናምን ነው የሚለው ግን ሲመጣ ወደ 15000 ምናምን ይጠጋል ማለት ነው አይደል? ፍራይዴይ ሲሆን ግን ይቀንስ ነው። ተከላ እኔም አሁን ፊፋ አንደኛው ፒሲ ላይ ኢንተርኔት አስነክተው እዚህ መጥቼ እናንተን ከማስቸገር በ$14 ነው የገዛሁት 25 ግን ያኔ ነው ቆይቷል። አሁን ተመልሷል ወደ $7 ከፍ ግን የሆነ ታይም ላይ የሆነች ጋፕ ላይ ሳገኘው $15 ነበረች እና ያኔ 25ን ገዝቻለሁና ዲስካውንት ሲሆን መግዛትም ትችላላችሁ። ግን አስቸኳይ ከሆነ የፈለጋችሁ በተለይ እንደዚህ ጌም ዞን ያላችሁ ሰዎች ቶሎ 25 26ን ብታስገቡ የምትፈልጉ ደግሞ ሰዎች ካላችሁ እዚህ መታችሁ እርግጠኛ ነኝ ቀናት አይቆይም አይደል? ሲመጣ አንድ ቀን ቢቆይ ነው። It's very nice. ስለዚህ ፕራይሱ ስንት እንደሆነ አይታወቅም ግን እስቲ አሁን በዚህ ሰዓት የPS4 እና የPS5 እንትን የEFC 25 ስንት ነው? FC 25 አሁን 6000 ብር የPS4 5 ማለት ተመሳሳይ ነው ዋጋው። የPS4 እኮ ለPS5 ሲዲው አፕግሬደብል ነው ይሆናል ለPS5። ስለዚህ ዝም ብለህ ከታ አፕዴት ማድረግ ነው። ስለዚህ 6000 ብር አሪፍ ነው። ግን ስለሚወጣ እሱ ደግሞ ይወርዳል የበለጠ ማለት ይወርዳል። እኔ ያኔ ስመጣ ወደ 9000 ምናምን ብር ነበር ያልከኝ። አሁን ቀንሷል ማለት ነው። 9000 ማ መጀመሪያ እንደወጣ አካባቢ ነው ነው ከዛ በኋላ 6000 ቦሌ ያለው መጥቼ 9000 ብር ብለኸኝ ነበር። እዛው ተሰራሽ በፊት 3 ወር በፊት 7000 ብቻ እንደዛ አካባቢ ብቻ ይሆን። ዋናው ነገር ቀንሷል። መግዛት ስትፈልጉ እሺ ጌሞችን ንገረኝ። እሺ የPS4 እና የ5 ሌላ ማለት ነው ከኮን PS5 ብዙ ጌም አለ። አንተ የሚመች ጌም የትኛው ጌሞች? እኔ ማይ ፌቨራይት ሬድ ዴድ ነበር። በጣም ነበር የምወደው ሬድ ዴድ ግን በቃ ረጅም ሰዓት ተጫወቸው ደጋግሜ ጨርሼዋለሁ። ግን ከባድ ጌም ነው። ለPS4 አይመጥነውም ይሄ ጌም። የPS5 ነበር መሆን የነበረበት። ግን ሬድ ዴድ ሬዲምሽን እስከዛሬ ድረስ እኛ ጋር የPS5 መጥቷል። PS5 የለውም ገና አልወጣም። PS5 ስላልመጣ ነው እንጂ አሁን ምን ያደርጋሉ መሰለህ GTA 6ን ለመስራት እየተሯሯጡ ስለሆነ ልክ GTA 6ን ሲጨርሱ ወደዚህ ነው እንገባለን ያለው። ልክ ይሄ ዴፊኒሽሊ ከዛሬ ከተመት በኋላ ምን አይልካስ ይባላል። በጣም የሚገርም ጌም ነው። ያንተ ፌቨራይት ምንድነው ጌም? ሬድ ዴድ ነው። ይሄው ነው። አዎ ማልኩ እኮ በቃ የሚገርም ጌም ነው። ግን ከዚህ በኋላ በተለይ ግን ዘ ላስት ኦፍ አስ ሱቆ የሚገርም ግን ከፓርቲው ላይ ግን ፓርት 1 ስቶሪ በጣም አሪፍ ነበር። በጣም ቱ ላይ ትንሽ ያው አይሆኑ ነገሮች አስገብተውበት ጌሙን አበላሽተው። የPS4 ጀስቲክ 5000 ብር ነው። እሺ የPS5 ጀስቲክ ደግሞ 13000 ብር ነው። 13000 ኦኬ። የPS5ዎች እንትን ማለት ሃይ ኮፒ ማለት የላቸው ሁሉም ኦሪጂናል ነው። ኦኬ አይ በጣም አሪፍ ነው። እዛ ጋርም እንዳየሁት የጌም ቼር አለ። እነሱ ጋር መግዛት የሚፈልጉ ሰዎች ካሉ መጣው እናንተን ኮንታክት ማድረግ ይችላሉ። በጣም ኳሊቲ ያለው የጌም ቼር ነው ያየሁት እዛ። ሌላ ነገር ደግሞ አንድ ዌብሳይት ያየው መሰለኝ እናንተ ይሁን አይሆን አላውቅምና ስለ ፕሌይስቴሽን ሚላለና እሱ እውነት ነው? እስቲ አስረዳኝ። ዌብሳይት ሳምንት ሆኖ ከተለቀቀ ምን ማድረግ እንችላለን በሱ ዌብሳይት? እዛ ላይ አሁን እኛ ልናደርገው ያሰብነው ነገር እንትን ነው። እዛው ላይ እቃ ኦርደር ማድረግ ትችላለህ። ቅድሚያ ክፍያ የለውም። እዛው ላይ እቃዎችን ትመርጣለህ። እዛው ላይ ቨርዥን ትመርጣለህ። እዛው ላይ ጂቢ ትመርጣለህ። እዛው ላይ ኮንትሮለር ትመርጣለህ። እዛው ላይ ኦርደር ታደርጋለህ። ኦርደር ስታደርግ ያንተ ኦርደር እኛ ጋር በ2 ሰዓት ውስጥ እኛ ጋር ይገባልናል። በ2 ሰዓት አንተ ጋር ጥሪ ይደረግልሃል። ከዛ በኋላ ያዘዝከው እቃ ቤት ድረስ ይመጣልሃል ከነ ዴሊቨሪ ማለት ነው። እቃው ጄ ሲገባ ነው አንተ ብር የምትከፍለው። እና እዛው ዌብሳይት ላይ ጌም ፕሌይ አድርገንበታል። ጌሞች ስትመርጥ እዛው ጌም ፕሌይ ያያየህ ነው የምመርጠው። ጆይስቲኮች እዛ ላይ ያሉ፣ ቪአሮች አሉ፣ ኦኩለስ አለ፣ ጄል ብሬክ ማድረጊያ፣ እነዚህ ኢኩፕመንቶች አሉ። ብቻ ብዙ እቃዎች አሉ እዛ ላይ ብዙ እቃዎችን ኦርደር እያደረክ ስለዚህ ሳይኒንግ ብለህ እነሱ የሚፈልጉትን ነገር ኦርደር ለማድረግ ነው ዌብሳይት። እኔ እዛው ላይ በፎቶ እቃውን አይተው መርጠው ይመስለኝ ሌላ ሰው ፌክ ሰርቶ በእናንተ ሊነግር ነበር ይመስለኝ። እናንተ ከሆነ በጣም አሪፍ ነው። It's very nice። ሌላ የምትጨምርልን ነገር ካለ?
ሌላ ጨርሰናል። ግን ብዙ ሰዎች እኛ ላይ ቅሬታ ያቀርባሉ። ነጋዴም ይሁን ከኛ የገዙ ካስተመሮችም ይሁኑ አላውቅም፣ ብቻ ግን እየገቡ ቅሬታ ያቀርባሉ። አንድ ከኛ ጋር እቃ ስትገዙ ዋስትና አላችሁ። ዋስትና ወረቀት ይዛችሁ ከመጣችሁ እኛ በዋስትና ወረቀት አድርገን ማንኛውም አይነት እቃ ማንኛውም ችግር ቢያጋጥማችሁ እንቀበላችኋለን። እቃው ኦሪጂናል ከሆነ እኛም ሸጥላችሁ እቃ ኦሪጂናል ነው። ፌክ ወይም ሎካል ከተባላችሁ ደግሞ በገዙት እቃ ሎካል እንደሆነ ተናግረን ነው የምንሸጠው። ምንም የተለየ ነገር የለውም። ግን ካናዳና አንደኛ በፔጅ ሻጭነት ሲታወቅ አዳዲስ እቃ ነው የሚይዘው እና የአዳዲስ እቃ እንደምን ይዛውቃችሁ ጅብታችሁ ጄል ብሬክ ስትገዙ ለምን ጄል ብሬክ አዲስ አልሆነ የሚል ጥያቄ ብዙ ጊዜ ነው የሚመጣው። ጄል ብሬክ ፕሌይስቴሽን በተአምር አዲስ ሊሆን አይችልም። ሁሉም ዩዝድ ናቸው። ጀስቲክ ደግሞ እኛ ኦሪጂናል ነው ካልናችሁ ጀስቲክ ኦሪጂናል ነው፣ ፌክ ነው ካልን ደግሞ ፌክ ነው። ልዩነቱ የትንሽ ብር ነው። ምርጫው እናንተ ነው። እኛ ጋር ቅሬታ ማቅረብ የምትፈልጉ ከሆነ በየኮሜንት ላይ ሳይሆን እኛው ራሳችን ሱቃችን እየመጣችሁ ቅሬታችሁ ማቅረብ ትችላላችሁ። እና ደግሞ ወደ ክፍለ ሀገር እቃ ስትገዙ ወደ ክፍለ ሀገር እቃ የምትገዙ ከሆነ ደግሞ እኛ ጋር መጀመሪያ ቅድሚያ ብር ይገባልናል። ከገባልን በኋላ ነው እቃውን የምንልክላችሁ። ለምን እኛ ነጋዴዎች ነን፣ ታማኝ ነን። እናንተ ግን ለኛ ስትደውሉ እኛ እናንተ የምናያችሁ እንደ አንድ ግለሰብ ነው። እቃውን አምነን ወደ ክፍለ ሀገር ልከን ሊሆን ስለማይችል ቀድማችሁ ብር ታስገባላችሁ። እቃው ካለን እቃው በአንድ ቀን እናንተ ይደርስላችሁ። ድሬዳዋ ሆነ ሐረር ሆነ ሐዋሳ ሆነ እቃውን እኛ መላክ እንችላለን። እና እነዚህን ቅሬታዎች እዚሁ ራሳችን ጋር እየመጣችሁ ብትጠይቁ ደስ ይለኛል። ቦታው የት ነው እስቲ ንገራቸው። ብዙ ብራንች አላቸው ወደ 4። ስለዚህ ንገራቸው ቶሎ ቶሎ። 4ቱም ብራንች ያለው መገናኛና ቦሌ። ልክ ልትመጡ ስትፈልጉ ደውሉልኝ። ስለዚህ ስልኩ እዚህ አካባቢ እናስቀምጥላችኋለን። እስራኤል እዚህ አካባቢ ጋር ያስቀምጥላችኋል ስልካቸው። እና ካምፕሌይስቴሽን ደግሞ ባለፈው በኔ ቻናል ጊቫዌ አዘጋጅተው ነበር ቲቪ እና ፕሌይስቴሽን 4 ፋቱን። ግን በኔ ጥፋት ነው እነሱን አንወሰድ እያሉኝ ነበረ። ግን በኔ ጥፋት ሲደውሉልኝ አላነሳሁም። ቢካዝ ዘ ጌመርስ ዴይን እየሰራው አላነሳሁም። ስለዚህ እሱን ጊቫዌ በቅርቡ እንሰራለን። ግን ከዛ በኋላ ግን PS5 ጊቫዌ ወጥተናል። ለኔ ሳይነግሩኝ የPS5 ጊቫዌ አውጥተዋል። PS5 PS4 እና PS2 ጊቫዌ ወጥተን ነበር። ከፈለጋችሁ እኛ ዩቲዩብ ቻናል እዚህ ጋር አቢሲኒያ ጌመር ቁጭ ያደርግላችኋል። እዛ ላይ ለቀነዋል። PS5 እና PS4 እና PS2 ጊቫዌ ወጥተን ነበረ። ጊቫዌውን ልጁ መጥቶ ወስደዋል። ሁሉንም ወደ ሰው ነው የሰራው። አንደኛው ወጥቶ ልጅ PS5 ነው የወሰደው። እጡም ይባል አካውንት ነው። ወደ 550,000 ቪው በማግኘት እና ወደ 44,000 ላይክ በማግኘት መጥቶ PS5ን ወስዷል። እና ደግሞ ከሶስት ወር በኋላ ደግሞ ድጋሚ እናዘጋጃለን። ጊቫዌ በጣም በዛብን። በዚህ ቪዲዮ ጊቫዌ እንዳትጠብቁ። ግን በሰጠን ደስ ይለን ነበር። አይ በጣም በሰጠን ደስ ይለን ነበር፣ ግን ችግር የለም። እና እናመሰግናለን ሐምዛ። እና መታችሁ ደግሞ በዚህ ቪዲዮ ብቻ መታችሁ እንዳገዙ መታችሁ ተከራከሩ፣ በደንብ አስቀንሱ። መከራከር ግዴታ ነው። እና አመሰግናለሁ ጋይስ እዚህ ድረስ ላያችሁ። ሐምዛዬ በጣም አመሰግናለሁ። እና ወደፊትም ብዙ ፕሮጀክቶች አብረን ስለምንሰራ እንዳትጠፉ። አዲስ የሆናችሁ ሰዎች ሰብስክራይብ ማድረግ እንዳትረሱ። ይሄን ቪዲዮ ላይክ በማድረግ እኛን ሰፖርት ማድረግ ትችላላችሁ። ይመቻችሁ።